ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያን ጨምሮ በመቶ ሀገራት ላይ ቀረጥ መጣላቸው ተሰምቷል። ቀረጡ የተጣለውን በመቶ ገደማ ሀገራት ወደ አሜሪካ በሚልኳቸው ሸቀጦች ላይ ነው። ይህን ተከትሎ ታዲያ ኢትዮጵያ ከአሜሪካ የቀረበላትን አዲሱን የታሪፍ አወቃቀር በደስታ እንደምትቀበለው ገልጻለች። ይህን መረጃ በዜናችን በዝርዝር እናስደምጣቸዋለን። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን የፋኖ ታጣቂዎች ፈጸሙት በተባለ ጥቃት ከ20 በላይ ነዋሪዎች መገደላቸው ተሰምቷል። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን አቤ ዶንጎሮ ወረዳ ቱሉ ሞቲ ቀበሌ ባሳለፍነው ሳምንት አርብ መጋቢት 19 ቀን 2017 ዓ.ም የፋኖ ታጣቂዎች ፈጸሙት በተባለ ጥቃት ከ20 በላይ ነዋሪዎች መገደላቸውና 3 ታፍነው መወሰዳቸውን የአካባቢው ኃላፊዎችና ነዋሪዎች ገልጸዋል። ይህ መረጃን በዜናችን በዝርዝር እናስደምጣቸዋለን። ከነዚህ መረጃዎች በተጨማሪ በሰሜን ጎጃም ዞን ህጻናትን ጨምሮ ከ40 በላይ ሰላማዊ ሰዎች በመንግስት የጸጥታ አካላት እንደተገደሉ መገለጹ፣ የኬንያው ፕሬዝዳንት ዊሊያም ሩቶ በዲሞክራቲክ ኮንጎ ያለውን ግጭት ለመሸምገል ከተመረጡ አዳዲስ ሽማግሌዎች ጋር መወያየታቸውንና ከሽማግሌዎች መካከልም የቀድሞ የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ እንደሆኑ መገለጹና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ አንዳንድ የክልል መንግስታት በጀታቸውን ወደ ግል ባንኮች ማዞር ንግድ ባንክን በሙሉ አቅሙ እንዳይሰራ ተጽዕኖ አሳድሯል ተብሏል። አንዳንድ የክልል መንግስታት በጀታቸውን ወደ ግል ባንኮች የማዞር አዝማሚያ መቀጠሉንና በአንዳንድ የሀገሪቱ አካባቢዎች የሚታየው የጸጥታ ችግር የባንኩ ቅርንጫፎች በሙሉ አቅማቸው እንዳይሰሩ ተጽዕኖ እያሳደረባቸው መሆኑን የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ ተናግረዋል። ፕሬዝዳንቱ እንዳሉት እነዚህን ጨምሮ በሌሎች ተግዳሮቶች ምክንያት ላለፉት 8 ወራት በርካታ የባንኩ ቅርንጫፎች አገልግሎታቸውን ረጅምና ለአጭር ጊዜ እንዲያቋርጡ በመደረጉ ከ418ቱ ቅርንጫፎች መካከል 15ቱ አገልግሎት እየሰጡ አለመሆናቸውን አስገንዝበዋል። የህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ቋሚ ኮሚቴ የባንኩን የ2017 ዓ.ም በጀት ዓመት የ8 ወራት የስራ አፈጻጸም ሪፖርት መገምገሙም ተሰምቷል። አቶ አቤ ሳኖ እንደገለጹት የባንክ ኢንዱስትሪው አጠቃላይ የተቀማጭ ገንዘብ 2.998 ትሪሊዮን ደርሷል ብለዋል። ይህም ትልቅ ምዕራፍ እንደሆነ ገልጸዋል። ከዚህ ውስጥ የኢትዮጵያ ንግድ ባንክ 49.3% የገበያ ድርሻ በመያዝ ከፍተኛውን ድርሻ ይዟል። ባንኩ 367 ቢሊዮን ብር ተጨማሪ ተቀማጭ መሰብሰቡና ከባለፈው ዓመት ተመሳሳይ ወቅት አንጻር ሲወዳደር የ344% እድገት ማሳየቱንም አብራርተዋል። በበጀት ዓመቱ ባንኩ ከሰጣቸው ብድሮች በመጀመሪያው 8 ወራት 149.26 ቢሊዮን ብር መሰብሰቡንና ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ66.8% እድገት ማሳየቱንም አስረድተዋል። ወደ ቀጣዩ መረጃችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያን ጨምሮ 100 ገደማ ሀገራት ወደ አሜሪካ በሚልኳቸው ሸቀጦች ላይ ቀረጥ መጣላቸው ተሰምቷል። ዶናልድ ትራምፕ ትናንት ረቡዕ መጋቢት 24 ቀን 2017 ዓ.ም ይፋ ያደረጉት ቀረጥ ከሁለተኛው የዓለም ጦርነት ወዲህ ትልቁ የዓለም አቀፍ ንግድ ለውጥ ነው ተብሏል። ትራምፕ በሀገራቱ ላይ የጣሉት የመነሻ ቀረጥ ምጣኔ 10% ነው። ይህም የቀረጥ መጠን ለምርጫ ቅስቀሳ ባደረጉ ጊዜ የእቅዳቸው አካል አድርገው ከጠቀሱት ቁጥር ጋር ተመሳሳይ ነው። የአሜሪካ መንግስት ወደ ሀገሪቱ ምርቶችን የሚልኩ 60 ሀገሮችን የለየላቸው አጥፊዎች የሚል ምድብ ውስጥ አካቷል። በዚህ ምድብ ውስጥ የተካተቱት የአውሮፓ ህብረትና ቻይና ለተከተሉት ፍትሃዊ ያልሆነ የንግድ ፖሊሲ ምክንያት ከፍተኛ የቀረጥ ምጣኔ እንደሚጣልባቸውም ትራምፕ ተናግረዋል። እንደ ዋይት ሀውስ ገለጻ 10% የቀረጥ ምጣኔ በተጣለባቸው ሀገራት ላይ እርምጃው ተግባራዊ መሆን የሚጀምረው ከመጪው ቅዳሜ መጋቢት 27 ቀን 2017 ዓ.ም ጀምሮ ነው። ከፍተኛ ቀረጥ የተጣለባቸው አንዳንድ ሀገራት ላይ ውሳኔው ተፈጻሚ መሆን የሚጀምረው ከሚቀጥለው ሳምንት ሚያዝያ 1 ቀን 2017 ዓ.ም ጀምሮ መሆኑም ተገልጿል። ይህ በእንዲህ እንዳለም ኢትዮጵያ ከአሜሪካ የቀረበላትን አዲሱን የታሪፍ አወቃቀር በደስታ እንደምትቀበል ገልጻለች። ኢትዮጵያ ከአሜሪካ የቀረበላትን አዲሱን የታሪፍ አወቃቀር በደስታ እንደምትቀበል ገልጻ ይህ አወቃቀር በኢትዮጵያ ምርቶች ወደ አሜሪካ ገበያ ሲገቡ የሚጣልባቸውን ታሪፍ 10% ብቻ በማድረግ ተወዳዳሪነታቸውን ያሳድጋል ብሏል። መንግስትም ይህ ውሳኔ በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ለማጠናከርና የኢትዮጵያን ኤክስፖርት ለማሳደግ ወሳኝ እርምጃ መሆኑን ገልጿል። የገንዘብ ሚኒስቴር ውሳኔውን ተከትሎ እንዳስታወቀው ይህ አዲሱ የታሪፍ አወቃቀር ኢትዮጵያ እንደ ቪየትናምና ባንግላዴሽ ካሉ ትልልቅ የማምረቻ ማዕከላት ጋር ስትወዳደር የተሻለ እድል እንዲኖራትም ያደርጋል ብለዋል። የ10% የታሪፍ መጠን ለኢትዮጵያ ላኪዎች ከፍተኛ ማበረታቻ ይሰጣል ሲልም ሚኒስቴሩ አስታውቋል። ይህም የኢትዮጵያ ምርቶች በአሜሪካ ገበያ ተወዳዳሪ ዋጋ እንዲኖራቸው በማድረግ የፍላጎትና የኢንቨስትመንት መጨመርን ያመጣል ሲልም ተስፋውን ጥሏል። ይሁን እንጂ የዘርፉ ባለሙያዎች እንደሚያስጠነቅቁት ይህንን እድል በአግባቡ ለመጠቀም ኢትዮጵያ አሁንም በርካታ ተግዳሮቶችን መወጣት
ስጋት አለባት። የመሰረተ ልማት ውስንነት፣ የምርት ጥራትና ደረጃዎች፣ የውጭ ምንዛሪ እጥረትና የፖለቲካ አለመረጋጋት ጥቂቶቹ መሆናቸውንም አጽንኦት ሰጥተው ተናግረዋል። ወደ ቀጣዩ መረጃዎችን ስናልፍ በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን የፋኖ ታጣቂዎች በፈጸሙት ጥቃት ከ20 በላይ ነዋሪዎች መገደላቸው ተሰምቷል። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን አቤ ዶንጎሮ ወረዳ ቱሉ ሞቲ ቀበሌ ባሳለፍነው ሳምንት አርብ መጋቢት 19 ቀን 2017 ዓ.ም የፋኖ ታጣቂዎች ፈጸሙት በተባለ ጥቃት ከ20 በላይ ነዋሪዎች መገደላቸውና ሌሎች 3 ሰዎች ታፍነው መወሰዳቸውን የአካባቢው ኃላፊዎችና ነዋሪዎችን ገልጾ አዲስ ስታንዳርድ ዘግቧል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ የአቤ ዶንጎሮ ወረዳ ነዋሪ በተፈጸመ ጥቃት ከ20 በላይ ሰዎች መገደላቸውና ሌሎች በርካቶች ደግሞ ቆስለው በከባድ ሁኔታ ውስጥ እንደሚገኙም ተናግሯል ሲል አዲስ ስታንዳርድ ጨምሮ ዘግቧል። እንደ ዘገባው ከሆነ ነዋሪው የፋኖ ታጣቂዎች ባለፈው አርብ ወደ መንደራችን በመምጣት የመንደሩን ጸጥታ በሚያስጠብቁ ሚሊሻዎች ላይ ተኩስ ከፈቱ። ከዛም የተኩስ ድምጽ ሰምተው ወደ ቤት በመሸሽ ላይ የነበሩ እንዲሁም ተደናግጠው ከቀያቸው ሲሸሹ የነበሩ ሰዎች በጥይት ተመቱ ብለዋል። አክለውም ከጸጥታ አካላቱ አልፎ በሰላማዊ ሰዎች ላይ ጭምር በተከፈተው ጥቃት ቢያንስ 20 ሰዎች በአሰቃቂ ሁኔታ ተገድለዋል ሲሉ ገልጸው ሌሎች በርካታ ሰዎች መቁሰላቸውንና 3 ነዋሪዎች ደግሞ ወዴት እንደተወሰዱም እንደማይታወቅ ተናግረዋል። ሌላኛው ስማቸው እንዳይጠቀስ የፈለጉና የቤተሰባቸው አባል በጥቃቱ እንደተገደለባቸው የገለጹ ነዋሪ በበኩላቸው እስካሁን ምን እንደተፈጠረ አልገባንም፣ መንገድ እየሄደ ያለ ነው የተገደለው፣ ይህ በጣም አሳዛኝ ነው፣ ለጠላቴም እንዲህ አይነት ነገር አልመኝም ብለዋል። የአቤ ዶንጎሮ ወረዳ ምክትል አስተዳዳሪ አቶ አያናዋቂ ጉዳዩን በተመለከተ በሰጡት አስተያየት የፋኖ ጽንፈኞች በአንድ ቀን በፈጸሙት ጥቃት 20 ሰዎች ተገድለዋል ሲሉ ገልጸው ነገር ግን በሁሉም የአማራ ተወላጆች ላይ ጣት መቀሰር ትክክል አይደለም ሲሉ ተናግረዋል በማለት አዲስ ስታንዳርድ ዘግቧል። ዘገባው አስከትሎም በብሔር አማራ ያልሆኑ ነገር ግን ልጆቻቸው ወደ ጫካ በመግባት ህዝቡን ሲገድሉና ሲዘርፉ የነበሩት ናቸው ከአማራ ክልል ከመጡ የፋኖ ታጣቂዎች ጋር በመሆን እንዲህ አይነት ወንጀል እየፈጸሙ ያሉት ብለዋል። አክሎም በአቤ ዶንጎሮ ወረዳ የሚኖሩ የአማራ ማህበረሰብ ከኦሮሞ ህዝብ ጋር ተስማምቶ እየኖረ መሆኑን በመጥቀስ ሁሉን ጥፋት የነሱ ነው ማለት አይቻልም ብለዋል። ፋኖ በሚል ስም ራሳቸውን ያደራጁት ታጣቂዎቹ መከላከያ ሰራዊት ወደ አካባቢው ሲመጣ ሸሽተው ጫካ ውስጥ እንደሚደበቁ የገለጹት አቶ አያና ነገር ግን ሰራዊቱ አካባቢውን ለቆ ሲወጣና ጸጥታ የማስጠበቅ ተራው የኦሮሚያ ልዩ ኃይልና የሚሊሻዎች ሲሆን ከበው ተኩስ ይከፍታሉ ሲሉም ከሰዋል። በተለያዩ ጊዜም የበርካታ ንጹሃን ሰዎች ህይወት ማለፉን የገለጹት የወረዳው ምክትል አስተዳዳሪ ካለፈው ዓመት ጀምሮ በአካባቢው መንግስት ተደራጅተው በሰዎች ላይ ጥቃት የሚፈጽሙ ታጣቂዎች ላይ ጠንከር ያለ እርምጃ እየወሰደ ነው ብለዋል። ይህም እርምጃ በዚህ የማይቀጥል ከሆነ የብዙ ሰዎች ህይወት መጥፋቱ ሊቀጥል እንደሚችል ጠቁሞ መንግስት የወሰደው እርምጃ በጣም ጠንካራ ስለነበር እንደ ዘረፋ፣ ቤት ማቃጠልና ግድያ ያሉ ወንጀሎች ቀንሰው ነበር። ነገር ግን መከላከያ ሰራዊት ከአካባቢው ከወጣበት ቀን ጀምሮ የሚገደሉ ሰዎች ቁጥር በየቀኑ እየጨመረ ነው ብለዋል። ግድያ፣ ዘረፋና ቤት ማቃጠል ተግባር በአካባቢው የተለመደ መምጣቱን ገልጸው የጥፋት ተግባሩ በአካባቢው ነዋሪዎች ላይ ከባድ ተጽዕኖ እያስከተለ በመሆኑ በየደረጃው የሚገኙ የሚመለከታቸው አካላት ለወንጀሉ ትኩረት ሊሰጡ ይገባልም ብለዋል። በምዕራብ ኦሮሚያ በኦሮሞ ነጻነት ሰራዊትና በመንግስት ታጣቂዎች መካከል እየተካሄደ ካለው ግጭት በተጨማሪ ራሳቸውን ፋኖ ብለው የሚጠሩ የአማራ ታጣቂዎች በኦሮሚያ ክልል የሚያደርጉት እንቅስቃሴ በርካታ ንጹሃን ህይወት መጥፋት ምክንያት ሆኖ ቆይቷል በማለትም አዲስ ስታንዳርድ ዘግቧል። ወደ ቀጣዩ መረጃዎችን ስናልፍ ከማዕድን የውጭ ንግድ ከ1.88 ቢሊዮን ዶላር በላይ ገቢ መገኘቱንና ወርቅ ሰፊውን ድርሻ እንደሚወስድ ተሰምቷል። ባለፉት 8 ወራት ከማዕድን ወጪ ንግድ ከ1.88 ቢሊዮን ዶላር በላይ ገቢ መገኘቱን የማዕድን ሚኒስቴር አስታውቋል። ለውጭ ገበያ እየቀረቡ ካሉ ማዕድናት ወርቅ ትልቁን ድርሻ እንደሚይዝ ጠቅሶ ባለፉት 8 ወራት 22.5 ቶን ወርቅ ለውጭ ገበያ መቅረቡ ተጠቁሟል። ይህም የተገለጸው የማዕድን ሚኒስቴር የ2017 ዓ.ም የ8 ወር የስራ አፈጻጸም ሪፖርት ትናንት መጋቢት 24 ቀን 2017 ዓ.ም ለህዝብ ተወካዮች ምክር ቤት ለኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። ሪፖርቱን ያቀረቡት የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኘ በ8 ወራት ውስጥ 6 ቶን ወርቅ ለውጭ ገበያ ለማቅረብ ታቅዶ እንደነበር ጠቅሰው 22.5 ቶን ወርቅ ማቅረብ መቻሉንም ገልጸዋል። አክለውም ከተመረተው ወርቅ 95 በመቶ የሚሆነው በባህላዊ መንገድ የተመረተ መሆኑን ገልጸው ለውጭ ገበያ እየቀረበ ያለው የወርቅ ምርት በዚሁ ከቀጠለ በበጀት ዓመቱ መጨረሻ 33 ቶን ወርቅ ማቅረብ እንደሚያስችልም አመልክተዋል። ይህም የኢትዮጵያን ከፍተኛ ወርቅ ለውጭ ከሚያቀርቡ የአፍሪካ ሀገራት ተርታ የሚያሰልፋት መሆኑም ተመላክቷል።
ወደ ቀጣዩ መረጃችን ስናልፍ በሰሜን ጎጃም ዞን ህጻናትን ጨምሮ ከ40 በላይ ሰላማዊ ሰዎች በመንግስት የጸጥታ አካላት መገደላቸው ተገልጿል። በአማራ ክልል በሰሜን ጎጃም ዞን ሜጫ ወረዳ ብራቃት ከተማና በአካባቢው በሚገኙ ስንኳ፣ አርሴማና ፍጣ በተሰኙ ስፍራዎች ሰኞ መጋቢት 22 ቀን 2017 ዓ.ም የመንግስት የጸጥታ አካላት ቤት ለቤትና መንገድ ላይ ፈጸሙት በተባለ ጥቃት ህጻናትን ጨምሮ ከ40 በላይ ሰላማዊ ሰዎች መገደላቸውን ነዋሪዎችን ጠቅሶ አዲስ ስታንዳርድ ዘግቧል። እንደ መረጃው ከሆነ ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ አንድ ነዋሪ በዕለቱ ከጠዋት አንስቶ ለረጅም ሰዓታት የቆየ የተኩስ ልውውጥ በመከላከያ ሰራዊቱና በአድማ ብተና ኃይሎች መካከል በብራቃት ከተማ ሲደረግ እንደነበር ተገልጿል። የተኩስ ርምታው ካቆመ በኋላ የመንግስት የጸጥታ አካላት በከተማዋ የተለያዩ ስፍራዎች በመንቀሳቀስ ያገኙትን ሰው ወደ መረሸን ገቡ በማለትም ነዋሪውን ጠቅሶ አዲስ ስታንዳርድ ዘግቧል። ዘገባው አስከትሎም ግድያውን የጀመሩት ከብራቃት ከተማ በምስራቅ በኩል ሲሆን ከከተማ ውጪ ወደ ምዕራብ አቅጣጫ አጣሪ የተባለች ተራራ እስኪደርሱ እየገደሉ ነው ያለፉት ሲሉ ገልጸዋል። በመጀመሪያ ውጊያው የተቀሰቀሰው ከከተማዋ በስተ ምስራቅ 2 ኪሎ ሜትር ላይ በሚገኘው ፍጣ ሚካኤል ቤተክርስቲያን እንደነበር የገለጹት ነዋሪው አክሎም ቄስ ዋሴ ግዛው የተባሉ የቤተክርስቲያኒቱ አስተዳዳሪን ጨምሮ 46 ሰላማዊ ሰዎች በመንግስት የጸጥታ አካላት መገደላቸውን ጠቁመዋል። ከተገደሉ ሰዎች መካከልም መንግስት ላይ ከወፍጮ ቤት ሲመለሱ የነበሩ እናቶች፣ ቤት ዘግተው የተቀመጡ ሰዎች፣ የአእምሮ ህሙማንና ህጻናት ሳይቀር እንደሚገኙበት አመልክተዋል። ነዋሪው አያይዘውም ከሟቾች መካከል አቶ ገረም ይመኑ የተባሉ የደም ግፊት መድኃኒት የሚወስዱና የህክምና ክትትል የነበራቸው አዛውንት አቶ ቻይና ይመኑ የተባሉ ወንድማቸው በተተኮሰባቸው ጥይት ተመተው ሲወድቁ ሰምተው ከቤታቸው ሲወጡ እርሳቸውንም ገደሏቸው ሲሉ አብራርተዋል በማለት አዲስ ስታንዳርድ ጨምሮ ዘግቧል። አክለውም ግድያው ከተፈጸመ በኋላ ሰው እየጮኸ ይሰማን ነበር። ከዛ የግቢያችን ሰዎች ይወጣሉ፣ ከዛ ሰው እንዳናይ ብለዋልና አትውጡ ተባለ ብለው መጡ ያሉት ነዋሪው የመንግስት የጸጥታ አካላት የሟቾች አስክሬን አይነሳም ብሎ መከልከላቸውን ተከትሎ አስክሬኖቹ አድረው በማግስቱ ማክሰኞ መጋቢት 23 ቀን 2017 ዓ.ም መነሳታቸውን ተናግረዋል ያሉት ነዋሪው የመንግስት የጸጥታ አካላት የሟቾች አስክሬን አይነሳም ብሎ መከልከላቸውን ተከትሎ አስክሬኖቹ አድረው በማግስቱ ማክሰኞ መጋቢት 23 ቀን 2017 ዓ.ም መነሳታቸውን ተናግረዋል። አስክሬኖቹ የተነሱትን በማግስቱ የመከላከያ ሰራዊት ከተማዋን በመልቀቅ ከከተማዋ 4 ኪሎ ሜትር ርቀት በምትገኘው የምድረገነት ቀበሌ አጣር የተባለ ተራራ ላይ መስፈሩን ተከትሎ መሆኑንም ጠቁመዋል። የአብዛኞቹ ሟቾች የቅብር ስነ ስርዓትም ከተማ ውስጥ ባለ የመድኃኔዓለም ቤተክርስቲያን በጅምላ የተፈጸመ ሲሆን የቀሪዎቹ ደግሞ በየቤተክርስቲያናቸው ስንኳ ጊዮርጊስ፣ በወረቦር ስላሴና አንድ ለስራ ከተማው መጥቶ የተገደለ ግለሰብ ደግሞ በፍጣ ሚካኤል መፈጸሙን ነዋሪው አክለው ገልጸዋል በማለት አዲስ ስታንዳርድ ዘግቧል። ዘገባው አስከትሎም እኚሁ ነዋሪ የጅምላ ግድያ በተፈጸመበት ዕለት የፋኖ ታጣቂዎች በአካባቢው እንዳልነበሩ ጠቁመዋል። በተጨማሪም በትናንትናው ዕለትም በከተማዋ ዙሪያ በሚገኝ ገብርኤል በተባለ ቦታ ከ8 እስከ 12 ሰዓት የቆየ የተኩስ ልውውጥ መደረጉን ገልጸው ቦታው ምናልባትም ባለፈው ዓመት 11 የቤተ ክህነት ተማሪዎችና አንድ የደብሩ አገልጋይ የተገደለበት ቦታ ሳይሆን እንደማይቀርም ተናግረዋል። ድባቡ በጣም ይከብዳል፣ ጭንቀት ላይ ነን ሲሉም ስለ ሁኔታው አስረድተዋል። ሌላኛው ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ ነዋሪ በበኩላቸው ከመራዊ ከተማ 21 ኪሎ ሜትር ርቀት ላይ በምትገኘው የብራቃት ከተማ ዙሪያ መጋቢት 22 ቀን ከጠዋት አንስቶ እስከ 6 ሰዓት ድረስ የአድማ ብተና ኃይሎች ከፋኖ ታጣቂዎች ጋር በመቀናጀት ከመከላከያ ሰራዊቱ ጋር ግጭት ውስጥ መግባታቸውን አስረድተዋል። ተኩሱ 7 ሰዓት ገደማ ከበረደ በኋላም የመንግስት የጸጥታ አካላት ወደ ከተማ ዘልቀው በመግባት ያገኙትን ሰው ወደ መግደል ገቡ ብለዋል። በዚህም 40 የሚደርሱ ሰዎች መገደላቸውን ገልጸው ከዚህም ውስጥ አጎራባች ከሆኑ ስፍራዎች ለወፍጮና ሌላም ጉዳይ ወደ ከተማዋ የገቡ እንዲሁም የከተማዋ ነዋሪ የሆኑ እናቶች፣ ህጻናት፣ ሴቶች፣ የቤተ ክርስቲያን አስተዳዳሪዎች እንደሚገኙበትም አስታውቀዋል። በተጨማሪም የተዘጋ ቤት እየተከፈተ ግድያው ይፈጸም ነበር ሲሉ ስለ ሁኔታው አስረድተዋል። የሟቾች የቀብር ስነ ስርዓትም ነዋሪው በከፍተኛ ስጋትና ጭንቀት ባንዣበበበት ሁኔታ ውስጥ ሆኖ በሚካኤልና በመድኃኔዓለም አብያተ ክርስቲያናት በጅምላ ከ8 እስከ 12 እየተደረገ መቀበራቸውንም ገልጸዋል። በተጨማሪም አሁን ላይ ግጭቶች አሁን ከአሁን እንደ አዲስ ያገረሻሉ በሚል ስጋት የከተማዋ ነዋሪ አጎራባች ወደሆኑ የገጠር ቀበሌዎች በመሸሽ ላይ መሆናቸውን አመልክተዋል በማለትም አዲስ ስታንዳርድ ጨምሮ ዘግቧል። ወደ ቀጣዩ መረጃዎችን ስናልፍ የኬንያው ፕሬዝዳንት ዊሊያም ሩቶ በዲሞክራቲክ ኮንጎ ያለውን ግጭት ለመሸምገል ከተመረጡት አዳዲስ ሽማግሌዎች ጋር ተወያይተዋል። ከ2 ሳምንታት በፊት 4 ሽማግሌዎች መመረጣቸውን የዘገበ ሲሆን ከነዚህ መካከል አንዷ የቀድሞዋ የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ መሆናቸው ይታወቃል። ሌሎቹ ደግሞ የናይጄሪያ የቀድሞ ፕሬዝዳንት ኦሉሴጉን ኦባሳንጆ፣ የኬንያ የቀድሞ ፕሬዝዳንት ኡሁሩ ኬንያታና የማዕከላዊ አፍሪካ የቀድሞ መሪ ካተሪን ሳምባ ፓንዛ ናቸው። ፕሬዝዳንት ዊሊያም ሩቶ ከነዚህ ሽማግሌዎች ጋር የመጀመሪያ ስብሰባቸውን ዛሬ በቨርቹዋል
ማድረጋቸውም ተገልጿል። በውይይታቸውም ሩቶ ሽማግሌዎቹ ቶሎ ስራቸውን እንዲጀምሩ ያሳሰቡ ሲሆን ግጭቱ ከፍተኛ ሰብአዊ ቀውስ እያስከተለ መሆኑንም አስረድተዋል። ጨምሮም በኮንጎ ያለው ግጭት በቶሎ ልባት ካላገኘ በአካባቢው ከፍተኛ አደጋን የሚፈጥር ከመሆኑም በላይ ወደ ጎረቤት አገራት ይዛመታል ማለታቸው ተዘግቧል። ሽማግሌዎቹም ይህንን የሽምግልና ጥረታቸውን በዚህ ሳምንት ለመጀመር ማቀዳቸውንም አስታውቀዋል።